በነገራችን ላይ እንደዘንድሮ ዋብያዎች የተዋረዱበትና ሚስጥራቸው ሁሉ ግልጽ የወጣበት የለም። ከ7 ወር በፊት ካስታወሳችሁ ዋብያ አስተምሮታቸው ነብያቸው ወንድ ልጅ ብልት አፋችሁ እስክተቱ ወይንም ንከሱ ብሎ እንዳስተማረ በዚህ እንደሚመሩ መጽሐፍቶቻቸው ላይ እንዳለ ነግሬያችሁ ነበረ። አሁን ሀባሹ ዋብያውን እንዴት እንደሚያስብለው አዳምጡት። በኦሮምኛ ነው ተረጉመዋለሁ። ini ni jedhani nama jahiliyaa ofirratti dhaadu nama dhufeetiin abbaa ofiitiin dhaaddatu gosa ofiitiin dhaaddatu nama akka wallaalaa kanneen ini ni jedhan malee ini nan jedhu nabi rabbiidhaan nama haya ini ni jedhani je duba ini ni jedhani je nama ini ni jedhani kana nabi jaajeeni ايوه نبي جرا جرين كون ارجل تجرتامي تسا اذا ايوه نبي جرا جرين كون ارجل تجرتامي تسا اذا ايوه نبي جرا جرين كون ارجل تجرتامي تسا اذا ايوه نبي جرا جرين كون ارجل تجرتامي تسا اذا نبي ربي تقام صلاه چني جاني جين جچو اكس نما جاهليه رو دادو نما غوسان دادو نما مال جدو اني جراني جرا نبي ربي عليه الصلاه والسلام هيا لال نبي نين انجل دي مكجه من كان يؤمن بالله واليوم الآخر فليقل خيرا أو ليصمت نمني ربي في قياك قيامت أمنوا جتش خيري هاجو تكها أسوجي نبي محمد قام صلاة نيجاني وقولوا للناس حسنا دي قرآن جتش غارينا من جاء መልካም እንደሰማችሁት እንግዲህ ዋብያው ኡስታዝ ነብያችን የወንድ ልጅ ብልት ንከሱ ብሎ ፈቅዶልናል። ሱና ነው። ስድብ ተሳርቦ ነው። እንደውም ያልተሳደብኩም ነብያችን እኮ የወንድ ልጅ ብልት ያባታችሁንም ንከሱ ብሎ ፈቅዶልናል ብሎ የጠቀሰው አልአዳብ ሙፋርድ 963 ላይ የሚገኝ ነው። እንደዚህ ይላል አዲሱ I heard the prophet, may Allah bless him and grant him peace, say, whomever attributes himself in lineage with an attribution of Jaliyah, then tell him to bite his father's male organ and do not speak figuratively, be explicit ይላል። ምንድነው እሱ አዲሱ የሚለው? ማንኛውም ሰው በጃሊያ የዘራረጉን ለሚቆጥር የአባቱን ብልት ሄዶ እንዲነክስ ንገሩት ወይም እዘዙት ብሎ ነብዩ ተናግሯል ማለት ነው። ስለዚህ ዋብዮቹ አናፍርም፣ አዎ የአባትን ብልት ብላ ወይም ንከስ የሚለውን እንተገብራለን። አፍ ውስጥ የአባትን ብልት ክትት የዋብያ አስተምሮ ነው። እንግዲህ ካስታወሳችሁ ከ7 ወር በፊት እኔን ተናግሬ እፎይ ይገደል ምናምን ሲሉ ነበር ዋብያዎቹ። እፎይ ይገደል እያሉ ነበረ። አሁን ግን የራሳቸው ሌላኛው ኡስታዝ ሲሞግታቸው አይ ፈቅዶልናል፣ የአባትን ብልት ንከስ ብሎናል። እያንዳንዷን እኛ ያላትን ገና ያምናሉ። እያንዳንዷን ውድ እህት ወንድሞቼ ሙስሊሞች ኡስታዞቻችሁ የደበቋችሁን የዋሹባችሁን እኛ ስንል ውሸት ነው ያሏችሁን እያንዳንዱን እያመጣን እናሳያችኋለን። እነሱ ከግብረ ሰዶሚያንና ከኤቴስት ጋር ድራማ እየሰሩ እናንተን እያጃጃሏችሁ ነው። ወደ እውነትም እንደመጡ በዛው እንጋብዛችኋለን። ኦኬ፣ ሰላም እንዴት ናችሁ? ሰላም ብያለሁላችሁ ነው ማለት አይሰማል። ሰላም ብለናል። ኦኬ እሺ፣ እንዴት ናችሁ? ደህና ናችሁ ወይ? ነው ገዝቶ እየዞረ ነው፣ እየተሽከረከረ ነው። እስከሚከፍት እንትን በሉ እናንት አንድ ሁለት አዲስ ዛሬ እንመለከታለን። ሰላም ብያለሁ። ተረጋጋ። ጥያቄ ጠይቀው እንደም ጠይቃለህ። ተረጋጋ። ዛሬ አንድ ሁለት ሐዲሳቶችን እንመለከታለን። በይዝድ የምናደርገው አንደኛውን ነው በዋናነት ከትናንትናው የቀጠለ ማለት ነው። ከትናንትናው የቀጠለ ይሆናል። ካያችሁ ትናንትና የተመለከትናቸው አሉ። እንደ እስልምና ዲቃላ ገነት እንደማይገባ ተመልክተናል። ዲቃላ አባት እንደሌለው በአባቱ እንደማይጠራ
ተመልክተናል። ንብረት ለመጭ ከስሮነ ተማርሽ። ኦኬ ዛሬ ደግሞ የምንመለከተው ደጋግመው የሚያነሱት አለ። እኛ ትልቅ ቢግ ዲል ነው ብለን አናምንም። ነገር ግን በባኑ ቁረይዛ ላይ የተካሄደ አንድ ክስተት አለ። እሱን መሰረት በማድረግ የተገደሉት እንዴት ነው እሱ የሚለውን ኤግዛማይን ሲያደርጓቸው ሀዲሱን እስቲ አንብበው እነሱ ያስረዱናል ማለት ነው። የባኑ ቁረይዛን ታሪክ ሀዲሱን እንዴት ማለት ትልልቅና ትንንሽ መሆናቸውን የለዩበት መንገድ አለ። እኛ ጋር እየመጡ ለምሳሌ የተቀጠቀጠ ብልቱ ሲል እንዴት ነው እያያችሁ ነው ምናምን ብለው ቻሌንጅ ያደርጋሉ። እናንተ ጋር እስኪ እንዴት ነው የለዩቸው የሚለውን የምንመለከት ይሆናል ማለት ነው። አላህ አክበር። እንኳን ደህና መጣ ማማዬ። ሰላም ብያለሁ። እንኳን ደህና ቆይህ። ሰላም ነው። ሰላም ክርስቶስ ይብዛላችሁላችሁም። ቦስ ታውቂዋለሽ እንዴ? ደህና ናችሁ? እንዴት ናችሁ? እኔ አንተን ነው ያልኩት። ቦስ ሚል ስም ስለገባ እሱኛው መስሎኝ። መልካም እሺ። አላህ አክበር። አቤት አቤት። የባኑ ቁረይዛ ላይ የተማረኩት ሲገደሉ እድሜያቸው ለአቅመ አዳም የደረሱትን ካልደረሱት እንዴት ነበረ የተለዩት? ማለት አልገባኝም፣ ግልጽ አድርግልኝ። የተለዩት እንዴት ነበር መለያ የተጠቀሙባቸው? ከስር ያላቸው ኦዲየንሶች ይሄ ትልቅ ቶፒክ ሆኖ አይደለም እኛ የምናነሳው። እዛ ቤት ግን እኛ ጋር የሚያነሱት ደጋግመው ስላለ እነሱ ጋር እናሳያቸው እስቲ። እኛ ጋር ያልተጻፈውን ማይለውን ወንድ ብልቱን ለጣዖት የሚሰዋ ከሆነ ወይም ደግሞ የሚቀጠቅጥ ከሆነ ወደ ጉባኤ አይምጣ፣ ወደ ጉባኤ ውስጥ ገብቶ አገልጋይ አይሁን የሚል ስላለ እንዴት ነው ብልቱን መቀጥቀጡን አለመቀጥቀጡን እናንተ ናችሁ የምታዩት፣ እንደዚህ ነው ምናምን የሚሉ በጣም ሲል የሆኑ ግን ጀስ ሞክ ለማድረጊያ ደጋግመው አመት ሆናቸው። ይህንን ቶፒክ ሲይዙት ቶፒኩን ሲይዙት አመት ሆናቸው። እስቲ እነሱ ጋር ሀዲሱ ላይ ምን ይላል? ራሳቸው ትን ሰውተ እዚህ ጋር መጣ አታገልግል የሚል ትእዛዝ አለ። ይሄንን በጣም አስከፊ አድርገው ደጋግመው ኡስታዞቹ ይገቡበታል። ኦኬ እናንተዎቹ ጋርስ እናንተ ጋር ይሄ የለም ወይ የሚል ነው። አላሁ አክበር። ምን ልታሳየን ፈልገህ ነው? ቪዲዮ ከፍተሃል። እንደ ትልቁ ላድርጌና ባለፈው ሪከርድ አድርገው ነበር እና ይሄ ውሸት እንደሆነ ማሳየት ፈልጌ ነው። ምን እኔ ዋሸሁት? አይ ሪከርድ የሚያደርጉት ነው ዋሸሁት። ክርስቲያን ነው ያልነው ልጅ ያልነበር ወይ ከዛ ሙስሊም ሆኖ ያሳየነው እሱ መሰለኝ። እሺ በትልቁ አድርጎ ነው። እኔ ክርስቲያን አይደለሁም ነው። አንተን አላልኩም። አንተ ክርስቲያን ነው ብለህ ነበር። አይ ችግር የለውም። ምንድነው ዋሸሁት? ያው ብዙ ጊዜ እየጠየቅኩ ነበር እዚህ ጥያቄ ላይ አልፏል ዩቲዩብ ላይ ያለምና ያልከኝ በእኔ ደግሞ አሁን መጠየቅ ፈልጌ ነው። ስለ ነጃሺ መስለምና እንትን ነበር እዚህ ጋር ያመጣሁትን ማስረጃ ውድቅ አድርገህ ነበር እና ያን ማስረጃ አላነበብከውም ሁላ ገብተህ እንድታነብ ነው ያክል ለትምህርት እንዲሆን ያክል ነው። ገብቶሃል? አንድ ማስረጃ አይ ችግር የለውም። በቃ ክፈትና አሳየኝ። እሺ ማለት እዚህ ጋር አሁን ወርደት ምናምን ብሎ ነው እንትን ያሉት። ሁለተኛ ደግሞ ሶላት ለጋይብ ሰግደውበታል ነብዩ ሰለላሁ ዐለይሂ ወሰለም። ሶላት ለጋይብ ማለት አሁን ሶላት ለጋይብ የሰለመ ሶላት የሚሰግደው አይደለኛ ላይ እንደ ሙስሊሞች በመጀመሪያ እንደዛ አልነበረም፣ ይሰገድ ነበር። ጭራሽ ሌላ ከመጀመሪያ ጀምሮ ሙስሊም ለሆነ ነው የሚሰገደው የሚል ማስረጃ ስጠኝ። እንዴ አው ሙስሊም ሆነ ሰው ላይ ያላመነ ሰው ላይ ይሰገዳል? ተሰግዶ ነበረ፣ ይሰገድ ነበር። በኋላ ተሰገድ ተብሎ ነው። ማንኛውም ህጎች ሲመጡ በእስልምና ውስጥ በመጀመሪያ ይደረጋል፣ በኋላ ግን ይከለከላሉ። በመጀመሪያ ክልክል ነበረ የሚል ማስረጃ ስጠኝ።
ማለት መጀመሪያ እየሰገዱ ከነበረ እስከሳይ እኔ እንደማይሰገድ ነው የማውቀው እኮ ክልክል ከመጀመሪያም ጀምሮ ክልክል ነው የሚል ማስረጃ ስጠይቀኝ ድምፁን እንትን በለውና የሚጣገውና ድምፁ ሶሪ የአንተ መስሎኝ ነው ያወል ነው የሚጣገ ማምጣት ትችላለህ። እኔ እንደ ሙስሊም እኔ የምነግርህ ሙስሊም የሆነ ሰው ላይ ነው የሚሰገደው ሶላተል ጀናዛ ማለት ነው። ማስረጃ የምታመጣው ምንድን ነው? ከመጀመሪያም ይሄ ነገር እንደማይቻል ክልክል እንደነበረ ማስረጃ እስኪ ተረጋጋ። ድምፅ ይረብሻል ከኋላ። አንተ እኮ ነቢ ስ ላ ሰለም ይሰግዱ ነበር፣ ያሁን ደግሞ መራቁን ይግታቸው ነበር ብለህ ነበረ። እሱም ቦታ አሳየኝና ለመማር አንተ ማምጣት አትችልም? እኔ አልችልም። እኔ እንደሚሰገድ ነው የማውቀው፣ እንደማይሰገድ የማውቀው ነገር የለኝም። ማለት ክርስቲያን ሰው ላይ ሙስሊም ሰው እንደሚሰግድ አላውቅም። ኦኬ፣ የመጀመሪያው እሱን አለማወቅ ነው። ስለዚህ መረጃ አለኝ ብለህ የመጣው ዝም ብለህ ነው። አንደኛ። ሁለተኛ ነጃሺ ሰለመ የሚል ቁርአን ውስጥ አለ አለ፣ በትክክል አለ። ነጃሺ ቃል በቃል አንተ እያልክ ያለው ስሙን ይጥራ ነው ነጃሺ ብሎ መጠራት ነበረበት። አሳየኝ። ነጃሺ የሚባል ንጉስ ሰለመ የሚል ቃል በቃል ቁርአን ላይ ነጃሺ ሰልመዋል እንደዚህ በቃል በቃል የለም፣ ስም የለም። ግን የሱ ታሪክና የኢትዮጵያ ታሪክ ችግር የለውም። ቁርአን ላይ ነጃሺ ሰለመ የሚል የለም። ሐዲስ ላይ ነጃሺ ሰለመ የሚል አለ። ቁርአን ላይ አለ፣ ሐዲስ ላይም ሶላተል ጋይብ ሰግዶበታል። ሶላተል ጋይብ መሰገድ ትልቁ ማስረጃ እሱ ነው። ቁርአን ላይ እሱ ማስረጃ ሆነ። ስለዚህ ደግመህ መረጃ ዝና ነው። የተሻለ መረጃ ዘ ስትመጣ ታወራለህ። ኤኒዌይስ ወደ ቶፒኩ እንመለስና የባኑ ቁረይዛ ዕለታ እንዴት ነበረ ለእንትን የደረሱት የተገደሉት የሚል ይሆናል ማለት ነው ቶፒካችን። እንዴት እንደተገደሉ ታውቃለህ? እስኪ እንዴት ነበር ወንዶቹ ለአቅመ ሔዋን እና ለአቅመ አዳም መድረሳቸው ቼክ የተደረገው? እሱን አላውቅም። ይበልጥ ሐዲሱን ክፈትና ኦኬ ሜቢ ሐዲሱን ክፈተውና እሱ ራሱ ያንብብልን እስቲ ቪኪ። ባልከው ላይ ነገ የተሻለ አርጉመንት ያዝናና እኔ ያልኩህን አሳያለሁ። መሐመድ የሞተ ሰው ሙስሊም ያልሆነ ራሱ ከመቃብር አውጥቶ ምራቁን የጋተበትን እና በኋላ አትስገድ የተባለበትን ሰጣለሁ። በደንብ አንብብ። ኦኬ ይሄን አዲስ አንብቦ እስኪ ማለት አንብልኝ አንተ ትርጉሙ። ኦኬ ዝቅ አድርገው ቢኒ እንትና ቪኪ። ኦኬ እሱን እናሳይ። 4981 ላይ ይገኛል። ኢት ዋዝ ናሬትድ ዛት አቲያ ሰይድ አቲያ እንዳስተላለፈው ፖዝና I was among the prisoner of ቁረይዛ የባኑ ቁረይዛ እስረኛ ከነበሩት ውስጥ ነው። We were examined and whoever had grown pubic hair was killed. ከባኑ ቁረይዛ ውስጥ አንዱ ነበርኩኝ ከምርኮኞች ውስጥ ማለት ነው። ከዛም በኋላ የብልት ጸጉር እንዳወጣንና እንዳላወጣን ኤግዛማይን ተደረገ፣ ቼክ ተደረገ። ከዛ ወዲያ ብልት ጸጉር በአማርኛ ታረጋግጥ ያለ በአማርኛ ልገንተ ወደ አማርኛ ቀየረለት። ለአንብባ አንብበው። እሺ እኔ ከቁረይዛ ምርኮኞች መካከል ነበርኩ፣ ይመረምሩንም ነበር። የብልታችን ቦታ አካባቢ ማለት ነው። ጸጉር ያበቀለ ማንኛውም ሰው ይገደል ነበር። ጸጉር ያላበቀለ ደግሞ እንዳይገደልና በህይወት እንዲኖር ይፈቀድለት ነበር። ኦኬ እንዴት ነው ቼክ ያደረጓቸው? እንትና
ብልታቸው ሐዲሱ ዶኢፍ ይሁን ሰው ይሁን ብቻ እኔ እውቀት የለኝም። ሀያ እንበልሽ ሐዲሱን አሳየው። ማን የዘገበው? ሰሂህ ይላል። ማን የዘገበው? አቲያ ሐዲሱ ብዙ ቦታ ነው ያለው። ሰሂህ ነው። ምን ኪታብ ውስጥ ነው የሚገኘው? ይሄ ሱናን አናሳይ ቀጥልሽ። እኔ አቲያ የሚባል ሷሃባ ገና አሁን እያየሁ ነው ራሱ። እኔማ ጠየቅኩኝ እኮ ይሄን አስረዳኝ። በዚህ ጋር አሁን አንተ እንትን የሆነብህ ለምን ታዩ ነው? ለመገደል ለምን? እንዴት ነው የታዩት ነው? እንዴት ነው የታዩት? እስኪ እሱን ፓርት አስረዳ። ያው እንዳነበብከው አውልቆ አያቸው ነው እያልክ ያለው። ምናቸውን አውልቆ? ምናቸው የሚወለቀው እንዴ? አያቸው ማለት ምናቸውን አውልቆ ነው የሚያየው? ምናቸውን ነው ያየው? እሺ ምናቸውን ነው ያየው? ጸጉራቸውን ነው ያየው። ጸጉር እንደዚሁ አይታይም እንዴ? ለምን ያወልቃል? ጸጉሬ እንደዚሁ እያየ አይደል እንደ ሳላወልቅ? አሁን አንተ እዚህ ጋር ለምን ታዩ? ይሄ ስነ ስርዓት አይደለም ነው እያልክ ያለው? አይደለም፣ ጥያቄ ነው። የምን ጸጉር ነው የታየው? እዚህ ላይ ሐዲሱ ላይ የምን ጸጉር ነው የሚለው? ታንተ ነው የምፈልገው እኮ የብልት ነው የሚለው፣ የብልት ጸጉር ማለት ነው። ኦኬ፣ ስለዚህ ብልታቸውን እየተመለከቱ ነበር ማለት ነው። እሺ ተመለከቱ። እሺ ኦኬ፣ ብልት ጸጉር እያዩ ይገሉ ነበረ። ኦኬ፣ ይሄንን ለምን እንደምናመጣ ታውቃለህ? እሺ እሺ፣ ለምን የእናንተ ኡስታዞች እኛ ጋር ማይለውን የእናንተዎቹ ለው ነብይ ሳባዎቹ ልብስ አስወልቀው ብልት ጸጉር ላይ እያዩ ነበረ። ብልት ያሉ ማለት ነው። እኛ ጋር የሌለን ገና ለገና ዘር ፍሬውን ለጣዖት የሚሰዋ አገልጋይ መሆን አይችልም፣ ወደ ቤተ መቅደስ አይግባ ሲባል እንዴት ይሄ አስነዋሪ ነው እንዴት እንዲህ ይባላል ብለው 1 ዓመት ገቡበታል። የእናንተ ደግሞ ምንድነው የሚል ያደርጉት ነበር ሳባዎቹ። ይሄ እኮ አይገናኝም። አፉ አንዴ እዚህ ጋር እኮ ለመገደል ምንድን ነበር የሚያደርጉት? እዚህ ጋር ለመገደል የታዩት ኖርማል በሰዎቹ ነው። የእናንተ ደግሞ እሺ ለመገደል ልበሉ ሐዲሱ ላይ እንዳለ ማለት ነው። እሺ የእናንተ ደግሞ እኮ ወደ አምልኮት ለመግባት ነው ማለት አንድ ሰው እግዚአብሔር ፈቅዶ ላደረገው ነገር አይ እግዚአብሔር ፈቅዶት አይደለም። ብልትህን ቁረጥ ብሎ እግዚአብሔር እንዴት ነው የሚፈቅድልህ ወዳጄ? ብልትህን ለጣዖት ሰዋ ብሎ እግዚአብሔር ይፈቅዳል? አላህ ይፈቅዳል? ሶሪ አላህ ይፈቅዳል ማለት ነው። ብልትህን ለጣዖት እንድትቀጠቅጥ እንድትሰዋ ይፈቅዳል? ለምሳሌ እዚህ ጋር እኮ የእናንተ መጽሐፍ የሚለው ብልት ብቻ እኮ አሉ፣ ሌላ እንትኖችም አሉ። አካለ ጉዳል የሆነው አካለ ጉዳል የሆነው አይ እሱን እናወራበታለን። እሱ ሌላ ቶፒክ ነው። እኔ የጠቀስኩት አሁን ዘዳግም ምዕራፍ 23ን ደጋግመው የሚገቡበትን አካል ጎደሎም ከሆነ ያ ለምሳሌ መናገር ማይችል ከሆነ አዛን አይልም። አንተ ጋር ድምፅ የሌለው አዛን ማለት አይችልም። ስለዚህ ድምፅ የሌለው ካህን መሆን አይችልም። መናገር ማይችል ዲዳ ከሆነ መቀደስ አይችልም። አይን የሌለው ከሆነ ደግሞ ገብቶ ስጋ ወደሙ ማብሰል መስራት እና ማስተናገድ አይችልም። ምክንያቱም ቤተ መቅደሱ ስርዓት ምን ይፈልጋል? ማንበብ ይፈልጋል፣ ምግብ ማዘጋጀት ውችዝ ለእንትኑ ቅድስተ ቅዱሳኑ ገብቶ በብሉይ ኪዳን ያለው ያንን መስዋዕት አብስሎ ለታዳሚው መስጠት ስላለበት አይነ ስውር ከሆነ ብቻውን ነው የሚገባው። መሪ አይፈቀድለትም። ያንን ማድረግ አይችልም አይነ ስውር ከሆነ። ስለዚህ አሁን ቶፒክ ላይ ቆይ ገብቶ መገልገል ይችላል። ኛ አይነ ስውር የሚሆን እጅም አይኑረው እግርም አይኑረው ጆሮም አይስማ መስተናገድ ይችላል። አይደለም መገልገል ይችላል። ቆይ ተረጋጋ። አሁን ይህንን ጨርስ፣ እሱን አሳያለሁ።
መገልገል ይችላል ማለት ለማነጻጸር ያክል ነው በሁለቱ በኩል ያለውን። ይሄ እነዚህ ለመገደል ነው፣ ያ ደግሞ እኮ ወደ እግዚአብሔር ጉባኤ ለመግባት ነው። በጣም ልዩነት፣ ትልቅ ልዩነት ነው። ደግሞ ለመገደል እነኚህ የሚገደሉት ደግሞ የት ነው የሚገቡ? ገነት ነው ገሃነም ነው የሚገቡት? አንዴ ቆይ ቸክ ይደረጋሉ፣ ብልታቸው ፀጉር እየታየ። ስለዚህ ብልት ፀጉር እያየ ቼክ እያደረገ የሚያስገድል ነብይ የኛ ጋር ለምን ብልታቸውን አልታየም ነው? እሺ አልታየም ነው። አሁን ከተገደሉት ጀነት ይቡ ጀሃነም ይቡ የሚታወቅ ነገር ነው። አሁን ከተገደሉት ጀነት ይቡ ጀሃነም ይቡ የሚታወቅ ነገር ነው። አሁን ከተገደሉት ጀነት ይቡ ጀሃነም ይቡ የሚታወቅ ነገር ነው። ድምጽ ይደረባል። ብልት ብልት ብላችሁ የምትውሉ ሰዎች የእናንተ ሳባዎች ብልት ቼክ እያደረጉ ነበረ። ብልት ቼክ ያደርጉ ነበር። ያው ሀዲሳችሁ ነብይ እንደ መስቲካ እየበላው ደግሞ ታወራላችሁ እንዴ? እናንተ ማፋለን ብላችሁ ስለ ዘከር። እኛ እኮ ንቀን የተውናችሁ እኮ ቶፒኩ ምንም ቁም ነገር ስለሌለው ብለን ነው አንጽም ብለን እንጂ ነብያችሁ እንትን አፍ ውስጥ እየከተተው ዋይ ማልቲ እንዴ! ይሄ ቶፒክ አስለቅሷችሁ እንደተውናችሁ አታውቁትም እንዴ? ቀልዳላችሁ እንዴ? ኦኬ ቪኪ ምን ነው ባልተናገርን ነበር ይላሉ ዛሬ። እንደ ሸንኮራ አገዳ የሚጠባ ነብይ ይዘው እንክፈተው እንዴ እሱን ነገር። ይብራ እንዴ ይሄኛው አንተን እኮ ሳላውቅ ይሄኛውን አጉልቼ ለካ ሳሳያቸው ነበር። ይሄ እንትን የሚለውን ከዛ ህዝቡ ከስር ሜንሽን ያደርገኛል። ምን አስበው ነው ብዬያለሁ። ኧረ ቀይሮ አንተ አይደብርም እንዲህ ይላል ህዝቡ። በእንግሊዝኛ ከሆነ ችግር የሌለው ይመስላችኋል? ህዝቡ እኮ በቃ ማለት አማርኛው እንትን ከሆነ እንግሊዝኛ ሲሆን ሲሳደቡ እንኳን አንዱ በእንግሊዝኛ ከሆነ እሱ ኖርማል፣ በአማርኛ ሲሆን ግን ነው ያሳፍራል። ቋንቋውን ያፈርክበት ማለት ነው። ያንኑ ኤግዛክት ወርድ በእንግሊዝኛ ሲሆን ችግር የሌለው ይመስለዋል። አማርኛ ሲሆን ግን ይሽኮረመማል። የአንተ ማይምነት እኮ ነው እሱ፣ የኔ አይደለም። የአንተ ድንቁርና ነው እሱ፣ የኔ አይደለም። ባይሆን የሚከፋው የሚያስጠላው የሚዘጋው ነብይ በምላሱ የሚያደርገው በአፉ የሚያደርገው የሚያስጠላው የሚደብረው ሂድና ያላትን እንትኗን እንትን በልላት ሳክ አድርግላት የሚለው ይቀፋል። ሂድና ያላትን እንትኗን እንትን በልላት ብሎ የሚለው እሱ ይቀፋል። የኛ እንደዛ አይደለም የተጻፈው። አትቁረጠው ነው። እንዲህ የምትቆርጥ ከሆነ ወደ ጉባኤ አገባም ነው። ወደ ጉባኤ አገባም ነው። ቃሉ እንዴ ያሳፍራል፣ ያሳፍራል። እያፈርክ ጋር ትገባታለህ አንተ። ቆርጠን ካልገባን አረጉት እኮ እንዴ እንትን ሊሉት እኮ ነው። በቃ ሊያጭሉት ነው መሰለኝ፣ ሊያጭሉት ነው። እኔስ ነስረዲን እንኳን ደህና መጣ። ነስረዲን እችን ቃል እንደውም ይተረጉማታል እንግሊዝኛዋን። የትም ተማሪ እንኳን ደህና መጣ። ድምፅ አለ ግን ከኋላ የሚረብሽ ይሰማል? ይሰማል? ከኋላ ጫጫታ አለ። ትሰማለህ? ትሰማለህ? ኔትወርክ ይይዛል። አሁንስ እና ምን አልክ? እቺን ቃል እሱን ሀዲሱ ምን ላይ ነው? አንብብልን ቅድሚያ። አይ ሀዲሱ ቃላት ሳይሆን እኔ ገብቼ ከቃላት ሳይሆን አንተ ሙሉ ነገር ነው ማሳየት ያለብህ እኮ። እቺን ቃል ትርጉም ንገረንና ሀዲሱን እንነግራለን። እቺን ቃል ቅድሚያ ተርጉምልን። ምን ማለት ነች?
አይደለም ወደ ትርጉምን ለምን ቀጥታ ታስገባኛለህ? እኔ ቃሉን ተርጉምልን ቅድሚያ አዲሱ አንተ ወደ ፈለግከው ነገር ለምን እኔን ታስገባኛለህ? ከመቶ በላይ እሰጥሃለሁ። አዲሱ ችግር የለብንም። እችን ቃል ቅድሚያ እስኪ አንብብና በላት። አይደለም ማለት እኔ መሀይም ከሆንኩኝ እናንተ መሀይም መሆን አለባችሁ የሚል አካሄድ ነው አንተ የምትሄደው። ሐዲሷን ማለት ታፍርባታለች። እችን ቃል ለመተርጎ ትደብራለች። እች ቃል እንተዋት። አይ አይደለም፣ ይሄንን ቃል ግዴታ ማለት አለባችሁ እያልክ ነው አንተ። ግዴታ አደረኩት። ለምሳሌ አሁን አረበኛ ስንት አይነት ትርጉም አለው? ስንት አይነት ፍች አለው? ስንትም ይኑረው። አሁን እችን ቃል ነው የፈለግነው እኛ። እችን ቃል ተርጉም። አይ አይደለም፣ አንተ በጣም የምትችል ከሆነ በስነ ስርዓት አብራራ። እችን ቃል ተርጉማት እኮ ከመንጫጫት በፊት ማለት ነው እኮ ተርጉማት። ለምን አረበኛ ስንት አይነት ወርድ ስንት አይነት ፍች አለው? ተርጉማት። አማርኛ በራሱ አማርኛ የሚበደር ነበር። ለምን ወደ ፈለግከው አጀንዳ አንተ ትገባለህ? አሁን እኮ ያለው አይ እንዳንተ መሀይምነት የሆነ ነገር እንድላበስ ከሆነ እንደዛ አይደለም። እንደ ነብይ እሺ፣ እንደኔ ሳይሆን እንደ ነብይ መሀይም ስለሆነ ተከታዮች መሀይም ናቸው ስላለ እንደ ነብይ እዛው ራስን ቻል። አሁን አዲሷን አይ አይደለም፣ እንደ ነብይ መሀይም ትሆንና ብዙ ጊዜ ተሸናፊዎች የሚያወሩት ነው። እችን አዲስ ተርጉም፣ እችን ቃል ተርጉም። ይቺን ቃል ተርጉም አይደለም አንተ ወደ ፈለግከው። ለምን ከኋላ አታሳየኝም አንተ? እሺ አሳየው። እኔ ባጭሩ ልጠይቅህ፣ አረበኛ ስንት አይነት ወርድ አለው? በቀላሉ ቃሏን ፈራት ሳይ ሙስሊም ላይ ነው የሚገኘው። አሁን በአማርኛ ወር በእንግሊዝኛ ስንት አይነት ወርድ አለው? ወንድማችን ስንት አይነት ወርድ አለው ተብሎ አይባልም፣ ተብሎም አይታወቅም። መስጊድ ላይ እንደዛ ብለው አጃጅለው ከሆነ ተረጋጋ። እያወራኸው ያለው ኢሬሌቫንት ነገር ነው። አሁን እችን ቃል ተርጉምልን። ቃሏን የመተርጎም ብቃትን እንየው እስኪ። እችን ቃል ተርጉም። እችን ቃል እንድተረጉማን ነው የምንፈልገው። ጋይድ ኒውት ነህ? ዝም ጀሚል እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እስኪ ቃል አንብቢና ተርጉሚልን። ቃሉን እኔ አላነበውም። ትምህርት ጠፍቶብክ ነው? ማስተማር የምታስተምረው ነገር የለም ነው? እንዴት ነው? ከነቢያችን ጋር ጠፍቶብኝ? አዎ ጠፋብኝ። እችን ቃል መማር ፈለግኩ። አንብቢያት፣ እችን ቃል አንብቢያት። ቃሏን አላነበውም ማለት የእስልምና ስመታትፋ። እሺ አንብቢያት እችን ቃል። አንተ ስላወራህ እኮ እስልምና አይበላሽም። እሺ አይጠፋም። የትኛውንም አዳረብ ነስረዲን አዳረብ የትኛውንም ተግማምተሃል እኮ እስከሚበቃ አንተ ሴቷ ላይ ኦርቶዶክስም ከምንም አይነት ሃይማኖት እኮ የለህም አንተ ውጭ ነህ። ዛሬ እየየ ነው አንብቡ ውስጥ እያሉ ኡስታዞቻቸው በየቤቱ እየዞሩ ምንም ማያውቁትን በደንብ አስተውላችሁ ከሆነ በየቤቱ እየሄዱ ይህን ቃል አንብቡ ውስጥ ያሳፍራላል ሚሉ ኡማዎቻቸውን ተመልከቱልኝ። ሐዲሳቸው አንዲትን ቃል ተርጉሙ፣ እችን ተርጉማት። ወባ እንደያዘው ሰው ወባን እንደያዘው ሰው ሆኑ። ተርጉም ያተነው ሙጣ ምንም ተርጉም። እችን ቃል ተርጉም እስቲ አድምቅለት ቢኪ። ምንድነች? አንብባት እስቲ። አንተ መሀይብ አይደለህ ሲጀመር። ምን ታውቃለህ እኮ? እኔ መሀይብ ነኝ እንደ ነብይ ነኝ። ነብይን ሱና እየተከተልኩ ነው። አንብባት እችን። በጣም ጅንክ። እሺ አንብባት። አንብባት። አንተን የሚከተሉ እኮ ክርስቲያኖች ናቸው። እኔ ገርም የሚሉኝ አንተን ተከትለው ገደል የሚገቡ ክርስቲያኖች ናቸው። አንብባት። እንዳወራህ ፊት ለፊት ብትጀግና ተደብቀህ ይሄን ወሬ አንብባት። እዩ አለቀሱ። በቃ ማንበብ አልቻሉም። አንብባት። እችን ቃል አንብቡና ሌላ ቦታ እንሄዳ። እችን ቃል ተፈረመና ከዛ በኋላ ወደ ሌላ እንሄዳለን። ሌላ አንብብል። አዳምጠኛ እየመጣህ ተማር። ለምን እየመጣህ ተማርም?
አይ ኡስታዝን አንብብ። እሺ አዳምጠኝ አንዴ። ቀጥል። ጥያቄ አለኝ። አንብባት። እችን ቃል ቅድሚያ አንድ ጥያቄ አለኝ። ጥያቄ ልጠይቅና እችን ቃል አንብብ ቅድሚያ። እችን ቃል አንብብ ቅድሚያ። ጥያቄ ያለኝ በክርስትና ቃሏን አንብብ ቅድሚያ። ትጠይቃለህ ከዛ በኋላ ጥያቄ ያለኝ መምህርና እሺ እንግሊዝኛ አልችልም። እሺ እኔ ልበል። በቃ ካልቻልክ መጨረሻ ላይ ትጠይቃለህ። አዳምጠኝ። እሺ ጥያቄ ያለኝ። አላዳምጥህም። ትቀመጣታለህ። እንዲህ ትሸማቀቁበታላችሁ ማለት ነው። እያንዳንድሽ ተሸማቀሽ ትወጫታለሽ። እንዲህ ሂሚሌት ትወኛታለሽ ማለት ነው። እየዞሩ ኡስታዞቻችሁ እንደዚህ ነው የሚሰሩት አይደለ? ትርጓሜ ላይ ቀደም አርዴም እንዳላችሁ ከቃላት ወደ ቃላት እንትን ሊል ይችላል። ዋናው ግን ምንድነው? መልእክቱ ነው የሚታየው። አንድ ነገር አንድ ጽሁፍ መልእክቱ ነው የሚታየው። የሆነ ትርጓሜን እያስክ ይሄው እንደዚህ ነው፣ ይሄ እንደዚህ ፈጣሪ ይሆናል፣ ይሄ እንዴት እንደዚህ ይባላል ምናምን የምትል ከሆነ ኦኬ እንተያያለን። ነብይ በአፉ ያጫውታል ይሄንን ቃል ማለት ነው። ዘቢብ ማለት ነው። ዘቢብ የእግር ከፍቶ እግር መካከል ያለውን ዘቢብ በአፉ እንትን ይላል። እሱን እናመጣዋለን ማለት ነው፣ እንገባበታለን። ከዛም በላይ ደግሞ የከፉ መረጃዎች አሉን ሰሞኑን የምንገልጻቸው። ምንም የክርስትና መጽሐፍ ያልሆኑ ተራ መጽሐፍቶችን ኢቭን ፉካሬ መጽሐፍቶች ዝም ብለው እንትኖች አውደ ነገስቶች ምናምን ብሔራዊ ቅርስ የሆኑ እንኳን እዛው መጥተው የቤተክርስቲያን አስተምሮ አስመስለው ይው ክርስትና ይላሉ ማለት ነው። ኡስታዞቻችሁ ቲክቶክ ላይ ያሉ እስልምናን እየቀበሩላችሁ ነው። ቀን በቀን አፈር ድሜ እያስበሉላችሁ ነው። አይ ቲንክ ቅዱስ ነው የሚለው ሙስሊም ክርስቲያን ድምፅ ርቋል። ሙስሊም ነው የምፈልገው። ሰሚር ምን እያልካቸው ነው? ስቲችን ቃል ተርጉምልን፣ የሚተረጉምልን እየፈለጉ እስልምና ስለ ሁሉም ነገር ስርዓትና አታልቅስ፣ ስለ ሁሉም ነገር የሚያስተምር ዲን ነው እና በወልድ አድርገህ ብቻ ተሳሳይ ሙሉን አሳየን። ተርጉም ቃላቷን ቅድሚያ። ያንጠለጠልከው ነው፣ አዲስ ነገር አይደለም እኮ። አይ እኔ ስሙን ነው የምፈልገው። አስጠጋለት። አይታይም ቪኪ። እኔ ያንጠለጠልኩት ክር ነው፣ ሀብል ነው እኮ። ሰፋ አድርገውና ከነ ትርጉሙ ከነ ኮንቴክስቱ ልንገርህ። ሀብል ነው ያንጠለጠልኩት። እንደምትነዳቸው በጎች አይደለሁም እኮ። ተርጉማት ቅድሚያ ቃሏን። ነገርኩህ እኮ ያንጠለጠልከው ነው። እኔ ያንጠለጠልኩት ሀብል ነው። ሶሪ ሀብል ነው። በሀብል ነው የምሸነው። ስም የለውም። ኖ አይ ትርጉሙን ነው የፈለግከው? ያው ሙሉ ኮንቴክስቱን እነግርሃለሁ። እሺ ስሙን ኢቨን ስለ ሽንት ቤት አጠቃቀም ሁላ ቁጭ ያደረገ ዲን ነው ያለን። ስሙን ንገረኝ ቅድሚያ። አናፍርበትም። እሱም እንደምትነዳቸው በጎች አይደለም። ንገረኝ። እሺ ስለ እያንዳንዱ ነገር ስርዓት ንገረኝ። እሺ ሰፋ አድርጎና ልንገርሃ። ኦኬ ሰፋ አድርግለት። ቀጥል፣ አንብብ። ለምን አነባለሁ? ራስን እንድነግረኝ ነው ፈልገው። አንብብ። ያው አንተ አይደል እያሳየ ያለው? አንብብና ትርጉሙን ራስን የምንነግረኝ። እኔም ማምን አገባኝ። የማያገባ ከሆነማ እዚህ ላይ ተቀምጠህ ለምንድን ነው ያልሆነ ነገር የምታወራው? እኮ አንብብና ንገረኝ። አሁን አፈርክበት? ማንበብም አንባቢ ያለ አይደል? እንዲቀጥል ማንበብም አፈርክበት? ኖ አይ ምንም አፍረው ነገር የለም። አንብብላለሁ ማንበቡን ከቻልክ። አሸማቀቀ? ምንም ያሸማቀቅ ነገር የለም። ብሸማቀቅም አልገባም ነበር እኮ እዚህ። ስለዚህ አንብበዋ በቃ። ኢቭን ስለ ሽንት ቤት አጠቃቀም እንኳን ያስቀምጣልን እንዲህ እንለና ምንም ያሸማቀቅ ነገር የለም። ባይሆን ስለ ሽንት ቤት አጠቃቀማችሁ ንገረኝ ልማር።
አንብብና ንገረኝ። ቅድሚያ ንገረኝ አልኩ። ስለ ሽንት ቤት አጠቃቀምህ ንገረኝ። አሁን ስለ ሽንት ቤት አጠቃቀም አይደለም። እንደ መሐመድ ቂጤን በድንጋይ አልፈትግም። አዲሱን አንብብና ንገረኝ። ክፍታፍ ነህ እኮ ለዛ ነው። አዲሱን ንገረኝ። ይሄንን እሺ የምትለውን ክፍታፍ ነህ አልኩ። አንብበውና እነግርሃለሁ። አሁን አዲሱን ቀጥል። ንገረኛ አንብበው አልኩ እኮ። እሺ እንደ ነብይ ማንበባችን እኛ የምናፍርበት ጂን የለንም። ኢቨን በየትኛው እጃችን ማጠብ እንዳለብን በየትኛው እጃችን እኔ አልጠየኩም። እሱን መጸዳዳት እንዳለብን ሁላ ቁጭ ያደረገ ዲን ነውና እዚህ ጋር ተቀምጠህ ዝም ብለህ አደስኩር። አንተ ቃሏን ብቻ ነው ፈልገው። እኔ ፒነስ ማለት ምን ማለት ነው? እንትን የለህም እንዴ? ዲክሽነሪ የለህም ምናምን? የለኝም። በቃ እዚህ ጋር ተቀምጠህ ብልግና ስለምታስተምር ኦኬ፣ ነብይ አስተምሮ ብልግና መሆኑን ስለመሰከርክ በጣም እናመሰግናለን። ሰሚር አሸማቀቀው፣ አሳፈረው። ይሄ ብልግና ነው። አፍራን አየሻ ያለው ወንድምሽ አሸማቀቀውና ይሄ ብልግና ነው፣ ሀዲሳችሁ ብልግና እንደሆነ ገባው። እናመሰግናለን። ከስሩ ቴንክ ዩ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው ብዬ ውልቅ ቃለ። እኔ ደግሞ እጠባበቃለሁ በተስፋ ያንቆቸው። ዘዳግምን 1 ዓመት ሙሉ እኮ ዘውዘሩ እኮ አንተ ይሄን አንብቡልኝ እያሉ ምንድን ነው እሱ ዛሬ አንብቡ ስትባሉ የምታለቅሱት? አንድ ቀን ስንገባ ነቢያችሁ በአፉ እንትን እንደሚል ደግሞ ስናመጣው ምን ልትሆኑ ነው? ያኔ የአፉን ደግሞ እንዴት ልታደርጉን ነው? ዘቢብ በአፉ እንትን ነገር ከፍቶ የሚለውን አንብብ ብለን ደግሞ እናስነብባለን። እሱ ነው አይቀራትም። አልሐምዱሊላህ እሱም አይቀራትም። በአፉ እንትን ያላትን ደግሞ ታነቧታላችሁ ሳትፈልጉ በግዳችሁ። ነገር ከፈት አድርጎ ዘቢብ በአፉ እንትን ይል ነበር የሚለውን ታነቧታላችሁ። ኔክስ ሎዲንግ። ስለዚህ እኛ ደጋግመን ነግረናችኋል። አንድ አካል መጥፎም ጥሩም የሚባለው በሚያደርገው ነገር ነው፣ በምታደርጉበት ነገር ነው። እጃችሁ የተፈጠረው መልካም ልትሰሩበት፣ ልለግሱበት፣ ሰርታችሁ ልትለወጡበት ነው። ሰው ልገሉበት፣ ልሰርቁበት ከሆነ ግን እጃችሁ አሳፋሪ ነው በሰው ዘንድ። የሰው ደም ካለበት እጃችሁ ላይ ሌባ ከሆነ ማለትም ሌባ ከሆናችሁ እጃችሁ የሚኮራበት አይደለም። ምላሳችሁ ልታመሰግኑበት፣ ፈጣሪን በጸሎትም በመዝሙርም ልታመሰግኑበት ተሰጥቷችሁ ሰዎች ልትሳደቡበት፣ ሰዎችን ልወጉበት፣ ሰዎችን ልጎዱበት፣ ሰዎችን ልታሽሟጥጡበት፣ ሰዎችን ልታሙበት ከተጠቀማችሁ የእናንተ ምላስ ጤናማ አይደለም፣ ሊታፈርበት ይገባል። አይናችሁ መልካሙን አይቶ ፈጣሪን እንዲያመሰግንበት፣ የወደቁ ልታነሱበት አይታችሁ አይነ ስውሮችን ልመሩበት ተተጠቀማችሁበት የገነት በር ለእናንተ ነው። ነገር ግን አይታችሁ እንዳላየ የምታልፉ ከሆነ እርዳታችሁን የሚፈልጉትን እንዳላየ የምትሆኑ ከሆነ አይናችሁ ለእናንተ ጠላታችሁ ነው። ጆሯችሁ ሰምታችሁ መልካሙን ዜና ሰምታችሁ ወንጌል አድምጣችሁ ወደ ህይወት የምትመጡ ከሆነና በሰማችሁትም 30፣ 60፣ 100 ያማረ ፍሬ የምታፈሩ ከሆነ ድነት ታገኙበታላችሁ። ሰምታችሁ እንዳልሰማ የምታፈሱ ከሆነ ይህ ትውልድ እየሰማ አይሰማኝም እንደተባለው ጆሯችሁ ለእናንተ ገሃነም መግቢያችሁ ሊሆን ይችላል። ወየው ያኔ ሲነገረኝ በሰማው የምትሉበትና የምታለቅሱበት ይሆናል ጆሯችሁ። እግራችሁ ወደ መልካሙ ቦታ ትሄዱ ዘንድ ዘወትር የሚፋጠኑ ከሆነ ወደ አምልኮተ ጣዖት ሳይሆን፣ ወደ ሰው መግደል ቦታ ሳይሆን፣ ወደ ዝርፊያ ሳይሆን፣ ወደ ማመስገኛ ቦታ፣
የተቸገሩትን ወደ መርዳት ቦታ የምትሄዱበት ከሆነ መልካም ነው። ነገር ግን ጣዖት ልታመልኩ እግራችሁ እዟችሁ መሄድ ከሆነ ወይንም ደግሞ ወንጀል ልትሰሩ የምትሄዱበት ከሆነ እግራችሁ መጥፊያችሁ ይሆናል። በተመሳሳይ ብልታችሁም ብዙ ተባዙ ተብላችኋልና አግብታችሁ ወልዳችሁ በልጆቻችሁ ፍሬ ልትባረኩበት ትችላላችሁ። ነገር ግን ከዘሞታችሁበት ወይንም ደግሞ አልባሌ ነገር ካደረጋችሁበት አላግባብ ቦታ ከሄዳችሁበት ለራሳችሁም በሽታ ታመጡበታላችሁ፣ ለቤተሰቦቻችሁም ታስተላልፉበታላችሁ፣ ለልጆቻችሁም በምድር በሰማይም ሊያስጠይቃችሁ ይችላል፣ ያስጠይቃችኋል። ብልታችሁን ፈጣሪ ፈጥሮ ለመልካም ትጠቀሙበት ዘንድ ብዙ ተባዙ ብሎ ጋብቻም መልካም ነው ብሎ የባረከውን አይ ይሄንን ብልት ለምንድን ነው የፈጠረው ብለህ አሁን ላይ እንደሚያደርጉት ማለት ነው ብልትን የምቆርጥ የምሰልብ ከሆነ የምቀጠቅጥም ከሆነ ያስጠይቃል። እሱ የሰራው መልካሙን አርጎ ፈጥሮልህ ሳለ አንተ ብልትን የምቆርጠው ከሆነ ያስጠይቃል ማለት ነው። ስለዚህ እያንዳንዱ የሚያሳፍረን እኛ ክርስቲያኖች የምናፍረው ሊያሸማቅቀን የሚገባው አንድ ነገር በስሙ መጠራቱ ሳይሆን በዛ አካል የምናደርገው ነገር ነው የሚያሸማቅቀን። አሸማቃቂው የሚያሳፍረው የሚያስጠይቀንም በዛ በተፈጠረልን በተሰጠን አካል ምን አፍርተንበታል፣ እንዴትስ ነው የተጠቀምነው የሚለው እንጂ ስሙ አይደለም። እንዴት አውለነዋል የሚለው ነው ዋናው። አልሐምዱሊላህ እንኳን ደህና መጣሽ። እሺ ሰይድ ደህና አስትልኝ ወንድሜ። ይመስገነው። እንዴት ነህ? ሰላም ብያለሁ። እኔ አንድ ነገር ነው የምናገረው፣ ቀላል ነገር ነው። እኔ 30 ዓመት ሆኛለሁ ተወጣው። አዎ እዛ አለም ሌላ ቦታ ነው የምኖረው እና በ30 ዓመት በፊት እኔ በኖርኩበት ኢትዮጵያ ውስጥ ክርስቲያንና እስላምን አላቅም ነበረ። የት ነው ክርስቲያን የት ነው እስላም አላቃቸውም። አንድ ነበሩ፣ ሁሉም አንድ ነበሩ ማለት ልዩነት የሚባል ነገር የለም። እኔ በጣም አሪፍ ክርስቲያንና እስላምን አላቅም ነበረ እና አሁን ምን ሆነ ነገሩ? መለያየትና መሰዳደብ የደረሰው የፈጠረው ነገር ምንድን ነው የፈጠረው? መለያየትና መሰዳደብ ከምንድን ነው የወጣው? አቤት ከምንድን ነው የወጣው? የተፈጠርኩት ነው የወጣሁት ነው? እምነቱ ምንድን ነው? እኔ እስላም ክርስቲያን ሁሉም ነኝ። እኔ እስላም ክርስቲያን ሁለቱንም። ማን ነው የፈጠረን? ሁለቱ ጋር እስላምም ክርስቲያንም ነው። ሁሉንም። አንተ እኮ ክርስቲያን እኮ ይሆንኩ ተወልደህ ነው። አባት ክርስቲያን፣ እናት ክርስቲያን፣ አጎት ምናምን ባይሆን እኮ ክርስቲያን አትሆን ነበረ። አለቀ። ወይም እስላም ነበርክ መሰለኝ። አሁን የአንተ እምነት ምንድን ነው? አልገባኝም። እኔ እስላም ነኝ። ክርስቲያንም ነኝ አልከኝ እኮ። ምን ችግር አለው? ሁለቱንም ነው። እኔ በሁለቱም አምናለሁ። እኔ በእስላም በክርስቲያን ሁሉም በቃ የእግዚአብሔር ፍጥረት ነው። ስለዚህ የክርስትናው ማስተምሮ ትክክል ነው፣ የእስልምናው ማስተምሮ ትክክል ነው ብለህ ነው የምታምነው? ሁሉም በራሱ እውነት ነው የሚያየው። አሁን አንተ ክርስቲያን ስለሆንክ ክርስቲያን ስለተወለድክ ነው መሰለኝ። አይ መወለድ አንድ ነገር ነው። መወለድ እንትን ሊልህ ይችላል። ነገር ግን ባትወለድም እንትን ማለት ደግሞ ሌላ ጉዳይ ነው። ሁለት እውነቶች ሊኖሩ አይችሉም፣ ተቃራኒ ሆነው። ይህንን ታምናለህ? አምናለሁ። ያ ሁለት ተቃራኒ የሆኑ ነገሮች በተመሳሳይ ሰዓት እውነት ሊሆኑ አይችሉም። አንደኛው ሊተራሊ ስህተት ነው። ለምሳሌ ክርስቶስ የእግዚአብሔር ልጅ እንደሆነ እኛ እናምናለን፣ እንደ እስልምናው ደግሞ አይታመንም። ስለዚህ አንዱን ክርስቶስ አንደኛው የእግዚአብሔር ልጅ ነው ብሎ ሲያምን አንደኛው አይደለም ካለ ሁለቱም በአንዴ ትክክል ሊሆኑ አይችሉም። እኛ ኢየሱስ ክርስቶስ እንደተሰቀለ እናምናለን፣ እንደ እስልምናው ደግሞ ኢየሱስ ክርስቶስ እንደተሰቀለ አይታመንም። በተመሳሳይ ሰዓት ሁለቱም ትክክል ሊሆኑ አይችሉም።
እኛ ክርስቶስ አምላክ እንደሆነ እናምናለን። እንደ እስልምናው ደግሞ ክርስቶስ አምላክ ነው ተብሎ አይታመንም። ሁለቱም ትክክል ሊሆኑ አይችሉም በተመሳሳይ ሰዓት። አንደኛው ስህተት ነው፣ አንደኛው እውነት ነው። እኛ ደግሞ በስጋ የተገለጠው ክርስቶስ ሁሉን የነገረን ሁሉን ያስተማረን እውነት ላይ ያለን ብለን እናምናለን። ከክርስቶስ አስተምሮ ውጭ ያለ በሙሉ ስህተት ነው ብለን ነው የምናምነው። ይሁን ምንም ችግር የለም። ይሁን እኔ እኮ ማለት እኮ ይሄ ትክክል ነው፣ ይሄም ትክክል አይደለም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም ማለት እኔ እንደዚህ ሲደረስ አገሩ ጥሩ አይሆንም ማለት ክርስቲያንና እስላም መለየት ይጀምራል። አሁን በትንሽ ነገር እና በቃ ራሱ በራሱ ባመነበት እኔ ባመንኩበት አንተ ባመንክበት እና ለምን በጥሩ አንኖርም ነው እኮ ጥያቄ። ኦኬ ያ የመጀመሪያው ነገር ምን እናምናለን እኛ ክርስቲያኖች ክርስቶስ በስጋ የተገለጠው ለሰው ልጅ ነው። ለሰው ልጅ በሙሉ የተገለጠ ነው። ያ ማለት ግን የሰው ልጅ በሙሉ ይድን ዘንድ ነው እንጂ አንዱ ድኖ አንዱ እንዳይድን አይደለም። ክርስቲያን ማለት በራሱ ከራሱ ይልቅ ስለሌላው የሚጨነቅ መሆን አለበት። ስለዚህ እኔ ስለ አንተ ስለምጨነቅ አሁን አንተ ትድን ዘንድ ዘላለማዊ ገሃነም ውስጥ እንድትቃጠል አልፈልግም። እግዚአብሔር አንድያ ልጁን የሰጠው አንደኛ ልጁን የላከው ዓለም ሁሉ በእሱ አምኖ እንዲድን ነው። ስለዚህ አንተ መዳን አለብህ ብዬ አምናለሁ። መዳን አለብህ። መዳን ካለብህ ደግሞ ለአንተ እኔ ወንጌል መንገር አለብኝ። ክርስቶስ አምላክ ነው። ክርስቶስ ሞቶ ተነስቷል። ያለህበት መንገድ ስህተት ነው ብዬ መንገር አለብኝ። ይህንን ደግሞ በወልደዴ እንድናገር የአንተ ቁርአንም ደግሞ ኢንቫይት ያደርገኛል። እንዴት ኢንቫይት ያደርገኛል መሰለ? ሰይድ ነው አይ ቲንክ ሰይድ ነው ስምህ? አዎ ሰይድ ነኝ። አሁን እኔ ሰይድን ተነስቼ አይ ቲንክ የጀርመን ባንዲራ ይመስለኛል የሚታየኝ ሰይድ ያለ ባንዲራ ነው ያለኝ። እኛ ሶስት ባንዲራ የሁሉም ነኝ ቆዶ ስለ እኮ ተዛሩ። አሁን ሰይድን እኔ ተነስቼ አንተን ሙሉ ቆራርጬ ሰይድ የተወለደው አሜሪካ ነው፣ ሰይድ እንደዚህ ነው፣ ሳትወልድ 5 ልጆች አሉት፣ ሰይድ እንደዚህ ቦታ እንደዚህ አድርጓል እያልኩ ብልህ አይ እኔ እንደዚህ አላደረግኩም አትልም? የማይሆን ነገር የማይሆን ነው ያልሆነ ነገር አቤት። ምክንያቱም ተቀጥፎብኛልና ስለዚህ ያ ታሪክ አይ ትክክል አይደለም። እኔ አሜሪካም አልኖርኩም ልጆችም አልወለድኩም ሜቢ ትላለህ አይደለ? የአንተ ልጆችም ደግሞ ኖ አባታችን አሜሪካ አልኖረም ሌሎችም ልጆች የሉትም እናንተ የምትሉትም ታሪክ ስህተት ነው ይላሉ አለ የአንተ ልጆች። ፐርፌክት። እኛም ይህንን የምንለው ምንድነው እሱ ቁርአን እኛ ላይ አሁን ማንለውን ይልብናል። አንደኛ የምታመልኩት ማርያምን እና ሞሎክሴዎችን ጨምራችሁ ሊቃውንቶችን ጨምራችሁ ስላሴ ብላችሁ ታምናላችሁ ይለናል። ስላሴ ብላችሁ ታምናላችሁ ሊቃውንቶቻችሁን ማርያምን እና እነዚህ ኢየሱስን አድርጋችሁ ስላሴ ብላችሁ ታምናላችሁ ሲለን ኖ ተሳስተሃል፣ ቁርአን ተሳስቷል። እኛ ሊቃውንቶቻችንን አምላክ ብለን አንይዛቸው አናመልካቸው። አምላካችን አይደሉም። መምህራኖቻችን ኖርማል የፊደል አባቶቻችን የፊደል መምህራኖቻችን እንጂ አምላኮቻችን አይደሉም። ከስላሴ አካል አድርገን እነሱን አናመልክም ብለን የመጀመሪያ ቅድም አንተ አይ አይደለሁም አንድ አካል ተዋሸብኝ አይደለሁም ብዬ ዲፌንድ ራሴን አደርጋለሁ እንዳልከው ቁርአን እንደዛ ስላለብን እኛም ራሳችን ዲፌንድ እናደርጋለን። የመጀመሪያው። ሁለተኛ ስማችንን ጠርቶ ክርስቲያኖችና አይሁዶች ጋር ጓደኛ እንዳትሆኑ እነሱ እንደዚህ ናቸው ይለናል። እስቲል አሁንም አይ ይሄ ትክክል አይደለም ስማችንን ጠርቶ እንዲያለ ነው እንላለን። ሶስተኛ አሁንም እንደገና ቀደም እንዳልኩ አንድ አካል በተመሳሳይ ሰዓት ሁለት ተቃራኒ ሊሆን አይችልም አልኩ። ክርስቶስ እንደተሰቀለ ራሱ እንደሚሰቀል እንደተሰቀለ የታመነ ነው። በታሪክ ውስጥም በነቢያትና በሐዋርያትም የተሰበከ ነው። ከ600 ዓመት በኋላ ግን ሙሐመድ ሲመጣ አልተሰቀለም አልተገደለም ማለት አልሰቀሉትም አልገደሉትም የሚል አስተምሮ አመጣ ሰው። ስለዚህ አሁን ምን እንላለን? አሁንም እየተቀጠፈብን ነው። እኛ ይኸው በነቢያትና በሐዋርያት የተመሰከረለት ክርስቶስ ተሰቅሏል፣ ሞትን ድል አድርጎ ተነስቷል ብለን ራሳችንን አሁንም እንከላከላለን። ስለዚህ ይህንን በተከላከልን ቁጥር ምን ይመጣል ማለት ነው? ሙግቶች ይመጣሉ፣ የሀሳብ ልዩነቶች ይመጣሉ ማለት ነው። አግኝተኛል? አዎ እየሰማሁህ ነው። አዎ በጣም አሪፍ። እሱ
ትክክል ነህ የምትለው ነገር ትክክል ነህ። ብቻ እኔ አንድ ነገር መናገር የምፈልገው ያው በኢትዮጵያ ባህል ነው የምናገረው፣ በአገሬ ብቻ ነው የምናገረው፣ በሌላ ሀገር ምናምን አያገባኝም። እኔ የማውቀውን 1000 ዓመቶች በጣም የቆየ ዓመቶች እና እስላምና ክርስቲያን በጣም በቆንጆ እየኖሩ ሁሉም የራሱ የያዘ ያኛው ምን ተጻፈት ይሁን ምናምን እና አሁን ተወልደን ደግሞ ነገር አምጥተን አሁን ነገር ማምጣት ደግሞ አንፈልግም እኛ። እስላም እንደዚህ ነው፣ ክርስቲያን እንደዚህ ነው ማለት ኦኬ፣ ሁሉም የራሱ ይዛም ስድብ ብቻ መሳደብ፣ ሃይማኖት መሳደብ ምናምን ደግሞ አስፈላጊ አይደለም ነው ብሎም ለምክር ነው ብቻ። ሁሉም የራሱ ማድረግ ይቻላል። እኔም ክርስቲያን መሳደብ የለኝም፣ ክርስቲያን ደግሞ እስላምን መሳደብ የለም። ለምን 100 ዓመቶች አንድ ላይ እንደ ወንድምና እህት እንደ ቤተሰብ ምናምን ኖሮ አሁን ለምን ያንን ነገር እናመጣዋለን ብቻ ነው፣ ምክር ነው። እኔ ማንም ትክክል ነው ማንም ስህተት ነው አልልም ማለቴ ነው። ቴንክ ዩ ሜይ ቢ ሀሳብ ጥሩ ነው። ስድብ እነሱ ያለመግባባቶች ሊኖሩ ይችላሉ። በሰለጠነው ዓለም ላይ ተነጋግረህ እንትን ትላለህ። ካልጣመ የሚጥምህን ትወስዳለህ። ነሰሰርሊ የኔን ሀሳብ ግዴታ አንተ ላይ መጫን አልችልም፣ አንተም እኔ ላይ መጫን እንደማችለው ማለት ነው። ግን አሁን ጊዜው የሀሳብ ነው። ድንጋይና ገጀራ ዘንድ የምንፋለጥበት መሆን የለበትም። መወያየት ይቻላል። በውይይት ላይ ግን መጣላት ወይንም ደግሞ መጨቃጨቁ መሰዳደቡ ጤናማ ነው እኔም ብዬ አላምንም። ምንድን ነው አሁን ችግር የሚሆነው ምንድን ነው እሱ መቼ መሰለህ? መሞገስ ሲከብደው ሰው ወደ ጥብ ወደ ስድብ ወይም ደግሞ ስምህን ወደ ማጥፋት ደረጃ ከገባ ያ ነገር አስቸጋሪ ነው። ኔስ ቴንክ ዩ። በጣም መጨረሻ በቃ ልወጣ ነው እና አንድ ነገር እንድንገራችሁ፣ ተፋቀሩ። ዋናው ነገር ተፋቀሩ እና መፈቃቀር ትልቅ ነገር ነው። እኔ አንተ መሰበክ አልችልም፣ ሃይማኖት ማውጣት አልችልም፣ አንተ ምን ማውጣት አልችልም። ብቻ በዛ አንድ ሪከመንድ ላድርግህ። በራወል በራ የሚባል ታውቃለህ? አልሰማሁትም። እስኪ ያሰጣኝ። ላላ ስትል መውደድ እና ላላ ስትል መጥላት፣ ላላ ስትል መጥላት እና ላላ ስትል መውደድ የሚባል ነገር አለ በእስልምና። ሱራ 5:51 አንዴ ክፈትልኝ። እንትና ቪኪ ክርስቲያኖች ጓደኞች አሉ፣ ረዳቶች ምናምን ጓደኞች። ክርስቲያኖች በጣም ብዙ ነው። ክርስቲያኖች አሉኝ። በራውል በራ አይፈቅድልህም። ላላ ስትል መጥላት አለብህ እነሱን። አህለል ኪታብ የምትለው ነው። አህለል ኪታብ እንደዛ። ይሄ እኮ የድሮ ነው እኮ እናንተ ያመናችሁ ወይ? እሱ ተፍሲር ላይ ለውጣለሁ እኮ መፈስሪ ላይ ነው እኮ። አንተ አሁን ብታነብልኝ ይሄ ነገር ተፍሲር እኮ አለው። ቁርአን አቤት፣ ያው ቁርአን። እናንተ ያመናችሁ ወይ? አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊሉ ረዳት ናቸውና ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ስለዚህ ክርስቲያንና አይሁዶችን ረዳት ማድረግ አይፈቀድልም፣ ጓደኛ ማድረግ አይፈቀድልም። ሱራ 3:28 አንዴ ቼክ አድርገው። ይህንን በተፍሲሮች ስትመለከተው ኢብን አባስ፣ ጃለሌን፣ ኢብን ከሲር ሌሎችንም ስታይ ጓደኛ መሆን የምትችለው መቼ መሰለ? ከክርስቲያኖች ጋር አንተ ብቻህን ብትሆን፣ 9 ደግሞ ክርስቲያኖች ከሆኑ አንተ ብቻህን ብትሆን እነሱን መጥላት አችልም። ለምን እንደማጠለው ተፍሲሩን ቢናሳያለን። ምእምናን ከሃዲዎችን፣ ከሃዲ ከሚባሉት ውስጥ አንዱ ክርስቲያኖች ባለ ያላመኑም ከሃዲዎች፣ ምእምናን ከሃዲዎችን ከምእምናን ሌላ ሎክ ለሚፈቀድልን ምእምን ብቻ ነው። ከምእምናን ሌላ ረዳቶች አድርገው አይያዙ። ይሄን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አንተ አሁን ብዙ ጓደኞች አሉኝ ሙስሊም ያልሆኑ አልክ። ቁርአኑ ግን ምንድን ነው የሚለው? ከምእምን ሌላ ረዳት ጓደኛ የሚያደርግ ከሆነ በአላህ ሃይማኖት ውስጥ አይደለም፣ በምን ውስጥም አይደለም ይላል። የሚፈቀድልህ ኬዝ በሙፈሲሮቹ አንድ አለ። መቼ? ቀደም እንዳልኩ 10 ብትሆኑ አንተ ብቻ ሙስሊም ብትሆን ሌሎቹ ክርስቲያን ከሆኑ እነሱን የሆነ ነገር ለማድረግ አቅም አይኖርም፣ አችልም። የቱ ጋ ነው እንደዛ የሚለው? እስቲ ቁርአን አንቀጹን አውጣ። የቱ ጋ ነው እንደዛ የሚለው? ቁርአን አንቀጹን አውጣ። ሱራ 3:28
አስር ሲሆኑ አንድ ክርስቲያን ከሆነ ያልከው ነገር አንቀጹን አውጣላት ነገር። እሺ አዳምጪ። ኤግዛምፕል ነው እሱን የሰጠሁሽ። ተፍሲሩን ክፈተው። የ328ን ኢብን ከሲርንም ተፍሲሮቹ ክፈትልኝ አንዴ። እሱን ያልኩት ኤግዛምፕል ነው የመጣሁት እንጂ ተፈርሊ 10 ሰው ክርስቲያን ከሆነ አንድ ሙስሊም ነው ያልከውን ቦታ እስቲ አንቀጹን አውጣ። አዳምጪ። እሺ ተፍሲሩን አንዴ ከፈትልሻል። ነሰሰርሊ 10 ሰው እያልኩ አይደለም። በቃ በደንብ ላስረዳሽ። 10 ሰው እና አንድ ያልኩት ምንድነው? ለምሳሌ ድንጋይ ራስ አትሁኝ። አዳምጪ። ቆይ አደረብኝ። ክርስቲያኖቹ ብዙ ከሆኑ ሙስሊሞች አንዴ ላውራት አስጨርሽኝ። ሰልጥኝ እስቲ። ሰው እያወራ አይወራም። ሰልጥኑ እስቲ እናንተ ሰዎች። ስድብ ነው እኮ የኛው ራሱ ያልኩ። አዳምጪ። እሺ አዳምጥ። አንተም ምንድን ነው የምትረበሹት? ተፍሲሩ ተዘጋጅቶላችኋል። ኤግዛምፕሉን 10 ሰውና ክርስቲያን 10 ሰው ያለው ታሳይ ስርዓት ልመዱ እስቲ። ኦኬ ሰይድ፣ እኔ 10 እና 1 ብዬ ያስቀመጥኩት ክርስቲያኖቹ ብዙ ከሆኑ የሚፈቀድልህ በተፍሲሮቹ መሰረት። ተፍሲሩ ተዘጋጅቷልና በቃ ከሰሩኝ ጤና የላት እንደ ሴጣን ጆሮች ላይ እንደ የተቀመጠው የማዳመጥ ሞክሪ። ቅድሚያ ሰልጥኑ እስቲ። ክርስቲያኖቹ ብዙ ከሆኑ ሙስሊሞቹ ግን ትንሽ፣ አንተ ብቻ አንተ ሆንክ፣ ለምሳሌ አደጋ ስለሚያደርሱብህ ጓደኛ መሆን ትችላለህ። በጥርስህ የሐሰት እየሳክ በልብህ እየረገምካቸው ጓደኛ መሆን ትችላለህ። ተፍሲሮቹን ላሳየህ። ፎር ኢንስታንስ ይችላሉ። ምን አይ ጥያቄ ይችላሉ ትችላለህ። ግን ተፍሲሮቹን ላሳየህ። እሷ የጠየቀችውን ላሳየህና ልቀጥል። ተፍሲሩን አንብበው። እሺ አንድ ነገር ልንገር። አሁን ይሄ ነገር የነገርከኝ ነገር አሁን ምሳሌ እኔ አላውቀውም። በቃ አሁን አንተ የቁርአኑና ተፍሲሩን አሳየኸኝ። በዚህ ባሳየኸኝ እኔ ጓደኞችን ክርስቲያኖችን መጥቼ ልጨፍጭፋቸው ማለት ነው? አልወጣኝም። አይሆንም። እንደዛ እኮ ቁርአን አለ ማለት ነው። እነሱ ሄጄ የሆነ ችግር ላምጣባቸው አይደለም። አይሆን ነገር ነው። ጎበዝ። ቁርአኑ ላይ ግን እንዳየው ጓደኛ አታድርግ ይላል። ተፍሲሩን ደግሞ እናንብበው። unless you indeed fear a danger from them, meaning except those believers who in some areas or times fear for their safety from disbelievers. ምን አደጋ ያደርሱብኛል ብለህ ምፈራ ከሆነ የሆነ አካባቢ ላይ ከነሱ እርዳታን ወይንም ሴፍቲን ምፈልግ ከሆነ ምን የምታደርገው? in this case such believers are allowed to show friendship to the disbelievers. How? Outwardly, but never inwardly. በዚህ ሁኔታ ውስጥ በውጫዊ ሁኔታ ጓደኛ ሙስሊም ላልሆኑ ምን ማድረግ ትችላለህ? ማስመሰል ትችላለህ። ምን ማድረግ ትችላለህ? እነሱ አደጋ ሊያደርሱብኝ ይችላሉ። ሃው? እነሱ ብዙ ከሆኑ አውት ነምበር ተሆኑ እነሱ፣ አንተ ትንሽ ከሆንክ አደጋ ሊያደርሱብኝ ይችላሉ ብለህ ካሰብክ በውጫዊ ሁኔታ እነሱ ጋር ጓደኛ ማድረግ ትችላለህ። ግን በፍጹም ኢንዋርድ መሆን የለበትም፣ አውትዋርድ ነው። ሃው? እንመልከተው። ሳሂህ ቡኻሪ ሪካርድድ ዳት አቡ አደርዳ said, we smile in the face of some people although our hearts curse them. አቡ ደርዳ በአልቡኻሪ ላይ ሳሂህ ቡኻሪ ላይ ባስተላለፈው ምን ይላል? ምን እናደርግ ነበር? በአንዳንድ በሰዎች መካከል ወይም ደግሞ በተወሰኑ ሰዎች ፊት ምን እናደርግ ነበር? እንስቅ ነበረ። ለምን? ለማስመሰል። ነገር ግን ምን እናደርግ ነበር? although our hearts curse them, ልባችን ግን ይረግማቸው ነበር። በአፍህ እየሳክ በፊትህ ሰዎች ፊት ምን ታደርጋለህ? እንዴት ናችሁ ምናምን ማለት ትችላለህ። በልብህ ግን ሱራ 9:29 ላይ አዘጋጅልኝ። እሱን ይዙ መልሰው። ኦኬ አልቡኻሪ said that Allah said that ተቂያ is allowed until the day of resurrection. ተቂያ እስከ ቅያማ ቀን ምን ተብሏል? የተፈቀደ ነው። ተቂያ ማለት በእስልምና ቅዱሱ ውሸት። ቅዱሱ ውሸት እንዴት ነው የሚዋሸው? ክርስቲያኖቹ ብዙ በሆኑበት ላይ እኔ እኮ በጣም ነው ወዳችሁ፣ እናንተ እኮ ምርጥ ናችሁ፣ ወዳጆቼ ናችሁ፣ ዘመዶቼ ናችሁ እያልክ ትስቃለህ። ልክ ቁጥር ስበልጥ ግን አይቻልም።
እስቲል እወዳችኋለሁ ስትል ምን እያደረክ ነው? በልብህ እየረገምካቸው ነው። በጥርስ ግን ትስቃለህ፣ በፊት ታስመልስላለህ። ይሄ እስከ ቅያማ ድረስ የሚቀጥል ነው። ዕለት ዕለት ግን ሱራ 9:29ን አይሁድና ክርስቲያኖችን አላህ ያጥፋቸው እያልክ መርገም አለብህ። ይሄ ቁርአኑ ላይ ያለ ነው ማለት ቁርአኑ አንተ የምትለኝ የድሮ ላይ አሁን እድሜውን ቁርአን እድሜውን ታውቀዋለህ? ስንት ነው እድሜው? የድሮና አሁኑ ይለያያል። አይ ማለት ቁርአን ስንት ዓመት ስንት ሆኖታል ማለት? ቁርአን ተወረደ ማለት 1400 ዓመት እንደዚህ ነው መሰለኝ። እሺ አሁን ይሄ የተናገረው በአንተ ላይ ይሰመርታል? እንዴት ነው ነገር? እዛ ድሮ ችግር ነበራቸው እስላምና ክርስቲያን ይሁድና እንትኖች ችግር ስለነበራቸው ይህንን አያ መጣና ይሄ አያታ ደግሞ በአንተ ላይም ደግሞ ይሆናል በክርስቲያን ላይ ያ ሱራ 9 የወረደው የመጨረሻው ሱራ የሴፍ ምዕራፍ ወይንም ደግሞ ሱረት ተውባ የወረደው መጨረሻ ነው። ሁሉንም ሌሎቹን አብሮጌት አድርጓቸዋል። እሱ የመጨረሻው ነው ማለት ታቃለላለህ። እኔ ማለት እንደዛ ማድረግ አለብኝም። አንተ ስታስበው በክርስቲያንነትህ ትክክል ነው ይሄ ነገር? ይሄ ትክክል አይደለም። እኔ ሳስበው አንተ ስታስበው እኔም እስላም ነኝ ትክክል አይደለም እላለሁ። እሺ ማለት ጥሩ ተፍሲሮች አለ ማለት ነው። ትክክል እንደዛ ሊሆን የለበትም። አሁን ለምሳሌ አንድ ሰው ክርስቲያኖችና አይሁዶችን አላህ ያጥፋቸው እያለ ቢራገም ይሄ ጤናማ ነው ብለህ ታምናለህ? ጤናማ አይደለም። እኔ አላምንበትም በዚህ ነገር አላምንበትም። ክርስቲያኖችን ወደ ጠባብ ቦታ መንገድ ላይ ገፍትሯቸው ቢልስ ጤናማ ነው? አሁን አንተ ስለንትና ነው የምትለኝ እነዚህ አክራሪዎች። እኔ እኮ ለምን በአክራሪዎች ደግሞ መናገር አችልም። በእነሱ ደግሞ እነሱም አፍ የላቸውም እንደፈለጉ ማድረግ ይችላሉ። እና ጤናማ ነው ግን እነሱ እኮ ችግር አላቸው። እውነቱን ግር እኛም እስላም ነኝ እኔ እስላም ነኝ። እነሱ ችግር ስላለባቸው የሚያደርጉት ነገር ትክክል አይደለም። እነሱ እንደዚህ ብለው የሚያምኑ ሰይድ ቅያማ የሚመጣው አይሁዶችንና ሌሎችን አጥፍተን ገለን ስንጨርስ ነው የሚሉስ። እሺ ሌላ ነገር አሁን አንተ እኮ አንዳንድ ብቻ ነው የምትይዝልኝ። ብዙ እኮ ቁርአን እኮ በጣም ብዙ ነገር ነው ስታየው። አሁን ያለፈውን ብቻ ሳይሆን አህለል ኪታብ እናንተ እኮ አህለል ኪታብ ናቸው። አህለል ኪታብ አይሁዶች አህለል ኪታብ ናቸው። አይሁዶች አህለል ኪታብ ናቸው አይደል? አዎ ክርስቲያን ደግሞ አህለል ኪታብ ነው። በኋላ አህለል ኪታብ ለምን አንተ ይሄንን ሌላ አይ ደግሞ አለ አህለል ኪታብ የሚሏችሁን ስሙ፣ አህለል ኪታብ ምን ተከተሉ የሚባል አያ የለም አንተ ጋር? ትንሽ አንተ ኢንፎርሜሽን አለ አለ ግን ያው ግጭት ስላለው ነው። እሺ እንደዚህ አሁን ለምሳሌ አንዳንዶች እንደዚህ ይላሉ፣ ቅያማ የሚመጣው አይሁዶችን አሳደን ስንገልና ስንጨርስ ነው። ድንጋይ ጋር እንኳን ቢደበቁ ድንጋዩ ናናና ሙስሊም ወንድሜ ከኋላ የተደበቀ አይሁድ አለ ግደለው ይላል። ከዛ እነሱን ስንጨርስ ነው ቅያማ ይመጣልን ብለው ከአይሁዶች ጋር አሁን እስራኤልና ፍልስጢን ምንድነው ያላቸው ችግር አላቸው ጦርነት እርስ በርስና አሁን ሄድና አንድ ፍልስጢንና ጠይቆ ስለ እስራኤል ምን ይልሃል? ወይም እስራኤሉ ስለ ፍልስጢን ምንድነው ምን ይልሃል? በዚህ ሰዓት ላይ ችግሩ ያንን የሚሰድባል ማን ነው? ሎግሽ እንዳንድ ሙስሊም ቅያማ እንዲመጣ አይሁዶችን ገለን ስንጨርስ ዛፍና ድንጋይ ከኋላ የተደበቀ አይሁድ አለ ግደል እያለ ሄደ የተደበቀን ገለ ስጨርስ ነው የሚመጣው ቅያማ ብለህ ታምናለህ? አይ እንደዛ ተሆነ መጥፎ ያጥሩ እንደዛ አሁን እኮ ቅያማ እንዳይቀማ ደግሞ መግደል የለብኝም ማለት ነው። ሐዲሱ አለ ሐዲስ ስላለ ነው። ሳይ ሙስሊም 29 ክፈተው። አንተ ያልከው በጣም ትክክል። አንደኛ አይሁዶች መግባት አለባቸው ቅያማ እንዳይመጣ ሞተው አለማለቅ ነው። ለምን በጥሩ አናስብም? ለምን ጥሩ ኑሮ አናስብም? አሁን አንተ በጣም ይገባል እኮ ያ እንደዚህ ነው። ሳይ ሙስሊም 29:22 ላይ አቡ ሁረይራ ሪፖርተድ አላስ ሜሴንጀር አንድ ጥያቄ አለ። ያለ መልእክተኛ ያለው አቡ ሁረይራ እሺ ትቀጥላለህ። አንድ ጥያቄ ይሄን ታስተር አንድ ጥያቄ ጠይቃለሁ። እሺ ችግር የለውም። ቆይ አንተ እስላም ነበርክ ወይም እስላምን ወይም ተማርክ? ትንሽ ክርስቲያን ነኝ። አዎ። እና ስለ እስላም ተማርክ? ያ በጣም አሪፍ ጥሩ ነው። ሁሉንም ነው የተማርከው ወይም እነዚህ መጥፎ ነገሮች? ሁሉንም ተሆነ በጣም አሪፍ ነው። ሁሉንም ተሆነ ደስ ይለኛል። እንደዛ ጥሩ ነው። ልክ ነው። ያ እንደዚህ ላለሽ በእስላም እኮ መጥፎ ነገር ሙስሊም will fight against ኦኬ እሺ እኛን አዲስ አንድ እንያት
እሺ እሷን አሳይኝና በኋላ ልውጣ ነው በቃ አሳይኝ። The last hour would not come unless the Muslim will fight against the Jews. And the Muslim would kill them until the Jew would hide themselves behind a stone or a tree and a stone or a tree would say, "O Muslim or a servant of Allah, there is a Jew behind me. Come and kill him." But the tree ምናምን ብሎ ምንድነው እሱ ቂያማ ቀን ሰዓቱ አይመጣም ማለት ዝቃሪው ትንሽ ሰዓቱ አይመጣም። ለሳው ኖት ካም የትኛው ሰዓት ቂያማ ማለት ነው የመጨረሻው ሰዓት ምን እስካልሆነ ድረስ unless the Muslim will fight against the Jew አይሁዶችን ሙስሊሞች እስካልተዋጉ ድረስ the Muslim would kill them ከዛስ ሙስሊሞች ምን ያደርጓቸዋል ይገሏቸዋል ማንን አይሁዶችን until the Jew would hide themselves behind the stone or a tree ዛፍ ስር ድንጋይ ስር እንግዲህ ዛፍና ድንጋይ ስር አሁን በኒኩለር ባለበት ጦርነት ስር ድንጋይ ስር ስትደበቅ አስበዋል ዛፍ ስር ስትደበቅ ብቻ እንትን ነበር እኮ የኛ ረሱል እኮ ጎረቤቱ ይሁድ ነበረ አንድ ታሪክ ልንገርህ እቺን አዲስ እንጨርሳት ከዛስ ምን አለ